እኔ ጭራሽ ሽያጭ እሰራለሁ እያልሽ 666 የነሱ ሱሊፈር ምናምን እምነት አትሄጂም? እሺ ጭፈራ ቤት ራቁት ቤት ያለበት ቤት አላገኘሁሽም? አሰር እኔ እንግዲህ እሷ መሰራውን ነው። አንቺ እንደዚህ ነው አላገኘሁሽም? ከማይሆኑ ሴቶች ጋር አላገኘሁሽም? ጭፈራ ቤት አሰሪ በጣም ተራ ሰራተኛ ነኝ። እነሱ እዛ ናቸው። አላቅም እኔ ሲጀመር እነሱ ላይ መድረስ የምችሉበት ነገር የለም። ምን ማለት ነው? ስለነሱ ሰካኔ ምንም አታገኙም። በቃ ስለኔ አወቃችሁ፣ ስለኔ የሚሰራው ስራ ምንም አወቃችሁ። እነሱ ስለነሱ ምንም አውቀው ነገር የለም ማለት እኔ በጣም ብዙ የምገምታቸው ነገሮች አሉ፣ ግን በዚህ ልክ ይሆናል ብዬ አላሰብኩም። አሁን እንዴት ሰው እኮ በጣም ከጭንቅላት በላይ የሚከብድ ነገር ነው። ገባ የራቁት ቻንስ ምናምን እኔ ይሄንን ነገር የምናየው ፊልም ላይ ሊሆን ይችላል ወይ ሲወራ ነው ይሄ ነገር ፊታችን ይገባል ብዬ አላሰብኩም። በዛ አጋጣሚ ከነሱ ጋር ኦቨር ክሎዝ መሆን ጀመረች እና ላይክ የሚያረጉትን ነገር መድገም ምናምን ነገር ብቻ ላይክ እንደዚህ አይነት ባህሪ ያልነበራትም የምትገርም ሴት ነበረች። ማለት በጣም እኔ የምደነቅባት የምቀናባት ጓደኛዬ ነበረች። ግን ካለው ሁኔታ አንጻር ስታየው አንዳንዴ ገንዘብም ያሳስተሃል፣ ያጓጓሃል። አዎ እንዳልኩ ነው። ያው ስከታተላት ምናምን ያለው ሁኔታ አለ ጊዜው የሚፈጀው ማለት እውነት ነው አይደለም። ያው አንድ ቀን ብቻ አልሄድኩም እንዳልኩ ተደጋጋሚ ሂጄ ነው ስራዋን ምን እንደሆነ እያደረገችው ያለች ነገር ከዛሬ ነገ ወይ ነቃብኛልም ብላ ብቻ የሆነ ሐሳቧም ስሜቷም አይምሮዋም የሆነ ነገር ነግሯት ትቀየራለች የሚል ሐሳብ ነበረኝ። ከሴጣን ጋር አደረኝ ነው እንጂ ብዙ ነገር ማረግልሽ ምናምን ትለኝ ነበር። እሱ ነገር ያለው ከዚህ በፊትና ግን በዚህ ልክ ይሆናል ብዬ ምንም አስቤ አላውቅም፣ ገምቼም አላውቅም። እና ያ ደግሞ አሁን እኔ በጣም ከብዶኛል ማለት እንደዛ ሆና የምታመጣው ገንዘብ ምንድነው ነው? እኔ የእነሱን ክብር ለነሱ ብዬ ነው እንዳልኩ እስካሁን የቆየሁት ነበር። አሁን እውነታው ከወጣ ግን እውነታውም ወጥቶ እሷም ደግሞ ካለችበት ነገር እንድትወጣ እፈልጋለሁ እና ዙፋንም ጠይቀን የጓደኞቿ ያንዳቸው ስለሚኖራት ያንን ስልክ ተቀበለን ደግሞ እነሱን አግኝተን እዛ በኋላ መፍትሄ የምናመጣበትን ነገር ብንሞክር ምንም ደስ ይለኛል። ከምር ጃሚልንም ታይ ምናምን እያልኳት ነበር። በቃ በጣም ላይክ የኔ ነገር ሆኖባት ይዟት ነው እንጂ ስቲል በቃ እህቷን ሌላ ነገር ውስጥ ከታት ነበር። ነው ቤቱ አገልግሎት የሚሰጠው የሚለውን ነገር ጠይቄ ነው የነገረችኝ እንጂ በደንብ አላቃቸው እዛ ያሉትን ጓደኞቿን ግን ከቤት ይዛቸው አምጥታ ያስተዋወቀችኝ ማቃቸው እና እኔ ያወኳቸውን ደግሞ እህቷ ታውቃቸዋለች። የሱን ህይወት ለማስተካከል ብዬ እሱ የሚሰራው ምንም የኔ እዚህ ግባ የሚባል ብር አይደለም። እኔ እሱን ስለምወደው ላገባው እችላለሁ፣ ግን የሚያስተዳድረን ነገር አልነበር። ስለዚህ እዚህ ስራ ውስጥ ገባ በቃ እሱ ለመደጎም ብዬ። ብዙም አይከብድም። አንድ 3 ቀን 4 ቀን ተከታታይ ሄጄ ስለነበረ አንድ ሁለቱን በደንብ በተለይ አስታውሳለሁ። በተለይ አንዷን መለያት ይመስለኛል በደንብ ስላየኋት በሰዓቱ አንድ ሁለቱን ሴቶች ሁሌ ሲሄድ ካይኔ ላይ ያሉ አያቸዋለሁ። እነሱን ነው ማገኛቸው እና አዎ በሚገባ ያው ቅድም እንደነገርኩ እኔ አንዳንድ የማልሳተፍባቸው የማልገባባቸው ቦታዎች አሉ ብያለሁ። እና ምንድነው ላይክ እዛ ማያቸው ላይክ ሴት በወንድ ቢያንስ ለምደከዋል። ያው ግላጭም ቢሆን ቢያስጠላህም ግን ደግሞ ሴት ከሴት ጋር ወንድ ከወንድ ጋር አልሆነ ሪያክሽን የሚፈጠርባቸው ቦታዎች አሉ። እና አንዳንዴ በጣም እኔ ልሄድባቸው የማልችላቸው አይነት ቦታዎች አሉ። እነሱ ኦቨር ሪያክት የሚያደርጉ ቦታዎች እና አጋጣሚ ሆኖ እንኳን ከሄድኩኝ ላይክ እሸማቀቃለሁ አይነት ነገር ማለት የሆነ የሚፈጠሩት የሚጨፍሩበት ወይ የሚለብሱት አለባበስ በቃ ኮምፕሊትሊ ነው የሚቀየረው እና እደነግጣለሁ። ላይክ አንዳንዴማ መንፈስም እንዳለባቸው ሁላ ፊል ነው ማድረገው። ይገርማል። እንግዲህ ስለሚሰሩት ስራ ስጠይቅ እነሱንም አብረው የተሰጠኝ እንዳልኩ የራቁት ቤትን የሚሰሩት እዛ ላይ የዳንስ ቤት ምን ነገር አለ። በኋላ ደግሞ እንግዲህ አዳሩን የተለያዩ ወንዶች ጋር ይወጣሉ ማለት ነው። እሱ ደግሞ እንደዚህ አይነት ህይወት ውስጥ ነበሩ። ያው በቃ ከነሱ ጋር አብሬ ገንዘብ ለማግኘት ያው ቤቱም ጓደኞቼ የሚሰጡኝ ነው የሚያልኩት ውሸቴ ነው። ያው ብዙ ብር ነው የማገኘው ከነሱ ጋር እየወጣሁ ምናምን ነገር እቅማለሁ፣ አጨሳለሁ። ያው አለባበሴም ተቀይሯል። እንደ እስላም አይደለም የሚያደርገኝ። ከየት አገኘሽው አንቺ?
ይኸውልህ ዘመን ስፈልገው ያጣሁትን ከየት አግኝተሽ ነው አንቺ? ምን ማለት ነው? እኔ ታውቂያለሽ፣ ይኸውልህ ዘመን ስፈልገው ነበር። አንቺ ከየት አገኘሽው? እንዴት ልታገኙ ቻልሽ? ጥያቄዋ ሲበዛብኝ ማለት ነው ምንም ማድረግ ስላልቻልኩ እሺ ብዬ በቃ የሽያጭ ስራ ምናምን በቃ ጀምሬያለሁ ብለኝ ስራ ጀመረች ማለት ነው። እና ጓደኞቼም ለሷ የሚጠቅማትን ነገር ነው እየነገራት ያሉት። እሷ ግን ምን እንዲገባ ልጅም ስለሆነች ምንም ሊገባት አልቻለም። የተሻለ ህይወትን ነበር የሚያኖራት። ዘናፈታ እያለች አሪፍ ገንዘብ እያገኘች ትኖር ነበር። ምንድነው ሲጀምር እኔ እንደዚህ ያደርግባታል ብዬም ጭራሽ የምገምተው ሰው አይደለም። ምክንያቱም እሱ ጥሩ ማንነት ያለው ልጅ ነው። እሱን ደግሞ አንቺም ታውቂያለሽ። ተገቢ ሆነሽ ለሱ ትከራከራለሽ። ትክክል ስለሆነ ነው። ስለ እህትነቱ አይደለም። አንቺ ጥፋተኛ ከሆንሽ ጥፋተኛ ነሽ ልሻለሁ። ግን እሱ ከሄደ በኋላ እንደዚህ አይነት ህይወት ውስጥ ገባ። ስለዛ ሲሄድ ነው ሌላ ምን ይሆናል? እሱ ነው እንደዚህ ሲሄድ አድርጎብኝ ሄደው ማለት አሁን አንደኛ በቃ ያለችበትን ሁኔታ ነፃነቷንም መንፈግ ነው። ሁለተኛ ባልሆነ ነገር እንደገባሽ ስለገባኝ የሆነ ሰዓት ደግሞ ትወጣለች ብዬ አስባለሁ። ሲቀጥል አሁን እኔም እንደዚህ ብላቸው አሁን ሌላ የማይሆን ነገር ክርክር ውስጥ ልንገባ እንችላለን። ጭራሽ ሰው ፊት ታወሪልኛለሽ አይደለ? ይኸውልሽ አሁንም ቢሆን እሱ ሁልጊዜ አይደለም። አንተ ያልገባ ነገር አለ። እሱ አጥፍቶ አያውቅም። አጥፍቶ አያውቅም። ምን ማለት ነው በሽታ ላይ? እኔ ጭራሽ እኔ ላንቺ እንደዚህ ነኝ? ተረጋጊና ወሬውሽ ምንድነው? ተረጋጋው። እህትሽን እኮ እዚሁ ለማጥስ ከተታት እሱ ነው አይደል? እኔ ጭራሽ ቤት ይዘሽልኝ ትመጣለሽ። እሺ ጭራሽ ምንድነው የሚያቀርበው? ቆይ ስሚኝ፣ እሺ ስሚኝ። እኔ ለአባትሽ ስል ለእናትሽ ስል ለእህትሽ ስል ለእነሱ ክብር ስል እንጂ እኔ የያዝኩትን እውነት በምን ታውቂያለሽ? ለእነሱ ክብር ስል ነው እውነቱን ያልተናገርኩት። ክብር ብታውቅ ኖሮ ሰርጌ አንድ ሳምንት ቀን ትተኛ ትሄድም ነበር። በቤት ተዋርደኝም ነበር። እኔ ላይማ የጨፈርሽብኝን እኔ ላይማ ብዙ ነገር ያደረግሽብኝ ረስተሽዋል። ልንገራቸው። እሺ ችግር አይ ዛሬማ በቃ እውነቱ የሚወጣበት ቀን ስለሆነ እናገራለን። ይኸውልሽ መጀመሪያ ተረጋጊ። ለምን ማተረጋጊ? እሺ ጭራሽ ሽያጭ እሰራለሁ እያልሽኝ ችግር የለውም እንዴ? ለምን እኔ ላይ ያርገብኛል እያለች አይደል ያለች እንዴ? ለምን ልንገራት እንጂ እየሰማት እኮ ይገባኛል አውርተን የለ። ስለዚህ እኔ ደግሞ ልንገራት። ይኸውልሽ ስሚኝ፣ እኔ ጭራሽ ሽያጭ እሰራለሁ እያልሽኝ 666 የእነሱ ሱሊፈር ምናምን እምነት አትሄጂም? እሺ ጨፈራ ቤት ራቁት ቤት ያለበት ቤት አላገኘሁሽም? አሰር እኔ እንግዲህ እሷ ምሰራውን ነው። አንቺ እንደዚህ ነው አላገኘሁሽም? ከማይሆኑ ሴቶች ጋር አላገኘሁሽም? ጨፈራ ቤት አሰሪ የምትሰራው እንደዛ ነው። በደንብ ንገሪያት። በደንብ አጣርቼ ነው ሽያጭ ነው የምሰራ እያለችኝ ነው። ግን ጉዴን ሄጄ ያየኋት ራቁቷን እኔ ራቁቷን ያየኋት። አንቺ ስትወግኝ ነበር ለሱ እኔ ሆኜ እህትሽ ስለሱ ስታወሪ ነበር። ስለሱ ደግል አየሻት አይደል? አሁን እንደዚህ ነበረች ጀሚላ፣ እንደዚህ ነበረች አልነበረችም? አሁን እንደዚህ ተዋሻለች። እንደዚህ አይነት ሴት ነበርሽ? እባክህ ውጣ። እንደዚህ አይነት ሴት ነበርሽ ወይ? ስጫቸው አሁን ይኸውልሽ የምታሽበት ነገሮች አጭበርብረሽ የምታልፊበት ምክንያት ላይ አይደለም። እኔ ነው አሽተሽ ነበር። አሁን ግን ነገሮችን እሱ ጋር መኮነት አለ። አሁንም አላረኩም ብለሽ ትከራከሪያለሽ? አልሰራውም ብለሽ ትከራከሪያለሽ? እንደዚህ አይነት ነገር ውስጥ ገብተሻል ነው እየጠየኩሽ ነው። በደንብ ገብታለች። እኔ ጓደኞቿን ሁሉ ነገር አይቻለሁ፣ አጣርቻለሁ። ሂጅን ያዩዋት ተከታትያት ነው እያመሸች ስትመጣ ጸጉሯን ስትለቅ አለባበሷን ስትቀይር እኔ ነቃው። በቃ ተከታትዬ ማየት አለብኝ አልኩ። ራቁቷን ሆና ያዩዋት። እኔን ታውቂኛለሽ፣ ስለኔ በደንብ ታውቂያለሽ፣ በደንብ ታውቂኛለሽ። እኔ ጀሚላ እውነቱን ተናገሪ። ከአንቺ እንደዚህ አይጠበቅም አይደለም። ቆይ እንጠይቃት። ጭራሽ እኔ ላይ ታላቂያለሽ። ችግር የለውም። እንደሷ ተወይኔ። እኔና እሷ ምንም ነገር የለም። ምን አይነት ጓደኞች ነው ግን እንደዚህ ያደረጉት? እስቲ አንዴ ሰሚኛለሽ። እያንዳንዱን ነገር አሁን ግልጽ አድርገሽ ትነግሪኛለሽ። ተግባባን? እኔን ስትዋሽኝ ነው የነበረው። ትላንት እዚህ ቤት በነበርኩበት ሰዓት ላይ ብዙ ነገሮችን ደብቀሽኝ ነው የነበረው። ከኔ ጋር የነበረሽ ግንኙነት በተለየ ሁኔታ ለማስኬድና ከአቡበከር በተለየ ሁኔታ ህመም ላይ እንድትወድቅ የሚያደርግ ነገር እንዳደረገብሽ ስትነግሪኝ ነው የነበረው።
አሁን ደግሞ እያንዳንዱን እውነት ደርሼበታለሁ። አቡከር ለእያንዳንዱ ነገር ለእኔ ተባባሪ ነው የነበረው። ስለዚህ ምንድን ነው የተፈጠረው? ከዚህ በኋላ የምትዋሽበት ምንም አይነት ምክንያት የለም። ንገሪኝ ግልጽ አድርገሽ። ሰሚኛለሽ? እያንዳንዱን ነገር ግልጽ አድርገሽ ትናገራለሽ። በዚህ ልክ ራስሽ የምትደብቂበት ሁኔታ የለም። እህቴ ዙልፋን ተጨንቃ ነበር ወደ እኔ ቦታ ላይ መታ የነበረው። አሁን ደግሞ እውነቱን ግልጽ አድርገሽ የምትነግሪኝ ሰዓት ላይ ነው። አቡከር እያንዳንዱን ነገር ከመጀመሪያው ጀምሮ የተፈጠረውን ነገር ነግሮኛል። አንቺ ከዚህ ሁሉ ነገር ለመሸሽ በአቡከር ብዙ ነገር ስታሳቢ እንደሆነ ነው እየተረዳሁ ያለሁት። ስለዚህ ምንድን ነው የተፈጠረው? ግልጽ አድርገሽ ንገሪኝ አሁን። እሺ ልንገር። ከዛ እኔና እሱ አንድ ላይ እያለን ምንም ስራ አልነበረኝም። መጋባት ስናስብ ያው ስራ መስራት አለብኝ። የሱ ብቻ ደሞዝ በቂ ሊሆን አይችልም። ስለዛ ሽያጭ ገባው፣ ስራ ገባው ሽያጭ እና የተለያዩ ሽያጮችን እሰራለሁ። ሞል ውስጥ ነው የምሰራው። ሁሉም አይነት ሽያጮችን እሰራለሁ። እሱን ለማገዝል ነው እዚህ ስራ ውስጥ የገባሁት። ከዛ ግን በዛ ምክንያት የተለያዩ ሰዎችን አወኩኝ እዛ ስራ ቦታ ላይ እንጂ እናንተ የምትሉት ሉሲፈር ምናምን ነገር አይደለም። በቃ ያው የራቁት ድረስ ቤት እንሄዳለን፣ እንደንሳለን፣ ከተለያዩ ወንዶች ጋር እንወጣለን፣ የተለያዩ ብዙ ገንዘብ እናገኛለን። ሌላ ምንም ነገር የለውም። ይሄ ሲሄድ ምናምን ነገር ያልኳችሁ ያው እንትኑን ጉዳዩ እንዳይታወቅ በሚል ነው። ምሰራው ስራ እንደዚህ አይነት ስራ ነበር። ምክንያቱም እሱን ለማገዝ ብዬ ነው እዚህ ስራ ውስጥ የሚገባሁት። በቃ እሱ ሲጀመር አንድ ሳምንት ለትዳራችን ልንገባ አንድ ሳምንት ሲቀራኝ ነው እሱ ሄደው። ከዛ በፊት ትቶኛ አይደለም ነበር። የሁላ ፕሮግራም ከተደረገ በኋላ ቤተሰብ አዝማድ ሁሉም ነገር ከመጣ ከተዘጋጀ ለእኔ ሰርግ ወገቡን ጥብቅ አድርጎ ከተዘጋጀ በኋላ እሱ የሚተወኝ ለምንድን ነው? እኔ እሱን ለማገዝ ስል ነበር ይሄ ሁላ ስራ ውስጥ የገባሁት። እሱ ግን ምንም ሳይለኝ ትቶኝ ሄደ። በቃ ህይወቴን ለማሻሻል ህይወቴን ለመደጎም ይሄ ስራ አስፈላጊ ነበር። ለሱ ስል ነው የሁላ ስራ ውስጥ የገባሁት። እሱ ግን ምንም አልተረዳም፣ ትቶኝ ሄደ። አዋረደኝ በሰው ፊት። ለሱ ስል ነበር ይሄን ነገር ያደረኩት ማለት ነው። እሱን ለማገዝ በጋራ ነበር አይደል ኑሯቸው የነበረው። ሰርግ ስታስቡ መቼም እኮ ከመሬት ተነስቶ ሊያስብ አይችልም። አንቺን የወደፊት የነገ ነሽ ብሎ ስላሰበ ነው ሁሉ ነገር የሆነውና እንዴት ነው በዚህ ልክ ለሱ ለማሰብ ብዬ ነው እንደዚህ አይነት ቆሻሻ ነገር ውስጥ የተገኘሁት እያልሽ ልታብራ። እሱ የሚያመጣው ገንዘብ ይሄን ያህል በቂ አልነበረም። በቃ በቂ የሆነ ገንዘብ እንዲኖረን እንፈልጋለሁ። እዛ የሚመጡ ሰዎች ነበሩ። በቃ ከነሱ እዚህ ስራ ውስጥ አስገባኝ። በቃ አሪፍ ስራ ነው፣ አሪፍ ገንዘብ ይገኝበታል። ወደዚህ ስራ ውስጥ ገባው የእሱን ህይወት ለማስተካከል ብዬ። እሱ የሚሰራው ምንም የኔን እዚህ ግባ የሚባል ብር አይደለም። እኔ እሱን ስለምወደው ላገባው እችላለሁ፣ ግን የሚያስተዳድረን ነገር አልነበረም። ስለዚህ እዚህ ስራ ውስጥ ገባው በቃ እሱ ለመደጎም ብዬ፣ እሱን ለማገዝ ብዬ። ስለዚህ እሱን ለማገዝ እንደዚህ አይነት ስራዎችን መስራት ይሁን። እሺ እሱን ለማገዝ ነው ብለን እንውሰደው። ሽያጭ ከተቀጠርሽ በኋላ ነው ማለት ነው እነዚህ አገኘኋቸው ብለሽ ያሰብሻቸውን ጓደኞች ያገኘሻቸው? አዎ እዛ ከገባው በኋላ ነው እነዚህን ጥሩ ሰዎች ያገኘሁት ነው ወደዚህ ስራ ውስጥ ያስገቡ። ስለዚህ ወደዚህ ስራ ስላስገቡሽ እና ይህንን ገንዘብ እንድታገኝ ስላደረጉሽ እነዚህ ሰዎች ጥሩ ናቸው፣ በጣም ባለውለቶች ናቸው። አሁንም እየሰራሹ ባለው ስራ በልበ ሙሉነት ኮርተሽ ነው የምታወሪው ማለት ነው? በሚገባ ገንዘብ አገኝበታለሁ፣ ለምን አመፍርበታለሁ? ቆይ ገንዘብ ያገኘሽበት ስራ ሁሉ ልክ ነው ማለት ነው? አንደኛ እህትሽን በጣም አደጋ ውስጥ የሚጥል ስራ ነው እየሰራሽ ያለሽው። ነገ ይህንን ስራ ብታቆሚና ይህ ስራ ቢቀር እህትሽ በጣም ትልቅ አደጋ ላይ ትወድቃለች። ታማሚ አባትሽ አደጋ ላይ ይወድቃል። ቋሚ የምትይው ነገር አይደለም። ከዛ በተጨማሪ ደግሞ እነዚህ ሰዎች እኮ እንደ ሀገር ብዙ ሰዎችን ነው እያባከኑ ያሉት። አሁን ምናልባት አንቺ ማስተባበያ እየሰጠሽ ሊሆን ይችላል። ይሄ ከ666 ከሉሲፈር አምልኮ ጋር የሚገናኝ ነገር አይደለም ልትይ ትችላለሽ። ነገር ግን ስላለመሆኑ ራሱ በጣም ብዙ እጠራጠራለሁ። አንተ እንደምትለው ሉሲፈር ምናምን ከምትለው ጋር ምንም የሚያገናኘው ነገር የለም። ሲጀመር እህቴንም እዚህ ስራ ውስጥ እንድትገባ ያው ይህን ያህል ግፊት ባላረግባትም መክሬያታለሁ። ምክንያቱም የሆነ ነገር እንኳን ምንም አንተ እንዳልኩ ምንም አይነት ሪስክ ቢፈጠር እሷ እዚህ ስራ ውስጥ ብትሆን አሪፍ የት ትኖር ነበር። የኔ መኖር አስፈላጊያን ነበር በዛን ጊዜ። ግን እሷ አሰማም፣ ምንም አሰማም። እድል ሲመቻችላት ቀጥ ብላ መግባት ሲኖርባት አልፈልግም ትምህርት ትላለች እንጂ አሪፍ ስራ ነው። በቃ ምንም አይነት ስራ ቢሆን ገንዘብ ካገኘበት ስራ፣ ገንዘብ የምታገኝበት ሚንስ ከሆነ ምን ችግር የለም። እሺ ስለዚህ ከአቡከር ጋር ያለሽ ግንኙነት የተቋጨው በዛ ነው እንጂ አንቺ ይህንን ስራ እየሰራሽ እንደሆነ እንዳይታወቅ ለራስሽ የሰጠሽው ምክንያት ነው ማለት ነው። ይሄ ሲሄር አስደርጎብኝ የተባለው ነገር እሱም ትቶኝ ሄደ። ስራ አላቆመም ስላልኩት ነው። እሱም ቢሰራ አሪፍ የሆነ ኑሮ እንኖር ነበር። ይሄኔ ልጆች ወደን ጥሩ ህይወት፣ ልጆቻችንም ጥሩ ትምህርት ቤት ማስተማር የምንችልበት አቅም ይኖረን ነበር። አንቺ እንደዚህ አይነት ቦታ ላይ እየዋልሽ እንደዚህ አይነት ግንኙነት ውስጥ እያለሽ ከአቡከር ጋር መኖር ነበር የምትመኙ ማለት ነው? አዎ ምን ችግር አለ? ገንዘብ ነው ማገኘው አይደለ? እሱም በዛው አጋጣሚ ብዙ ገንዘብ ያገኝ ነበር። አልፈልግም ብሎ እኔን አዋርዶኝ ሄደ። እሺ ከአንቺ ጋር አብረውሽ የሚሰሩ ሰዎች እነማን ናቸው? ንገረኝ። ወደዚህ ህይወት ያስገቡሽ
ምክንያቱም አሁን ዋነኛ ዓላማ አንቺ ሳትሆኚ እነዛ ሰዎች ናቸው። እነዛ ሰዎች አንቺን እንዳስገቡሽ ነገ የዙልፋን አይነት ትንንሽ ልጆችን ከዛ በተጨማሪ ደግሞ ብዙ ለሀገር ተስፋ ይሆናሉ የተባሉ ሰዎችንም ጭምር በአጭሩ ሊቀጩ ይችላሉ። ስለዚህ እነዛ ማግኘት መቻል አለብን። ማን ናቸው አብረው የሚሰሩሽ? እኔ እኮ ተራ ሰራተኛ ነኝ እዛ ቦታ ውስጥ በጣም ተራ ሰራተኛ ነኝ። እነሱ እዛ ናቸው። አላቅም እኔ ሲጀመር እነሱ ላይ መድረስ የምችሉበት ነገር የለም። ምን ማለት ነው? ስለነሱ ከኔ ምንም አታገኙም። በቃ ስለኔ አወቃችሁ፣ ስለኔ የሚሰራው ስራ ምናምን አወቃችሁ። እነሱ ስለነሱ ምንም አውቀው ነገር የለም። በቃ እኔ ስራዬን እሰራለሁ፣ ክፍዬ ተገቢ ክፍዬ ይሰጠኛል። በቃ ከነሱ ከምገናኝበት ምንም አይነት መንገድ የለም። እነሱ ጀምር ትላልቅ ሰዎች እዛ ነው ያሉት። ስለዛ ስለነሱ ምንም የምታገኙት ነገር የለም። አትልፉ። እርግጠኛ ነኝ አንቺ ቤት ውስጥ ከሚመጡ ጓደኞችሽ መሀል እዚህ ነገር ላይ እንድትሳተፍ ያደረጉሽ በሙሉ ሊሆኑ ይችላሉ፣ ወይ ደግሞ አንዱ ለሰው ከነዛ ሰዎች ጋር ግንኙነት ይኖራቸዋል። ሌላ ምንም የምነግርህ ነገር የለኝም። እነሱን ማገኝበት መንገድ አላጣም። አንቺ ብትተባበረኝ ግን ለአንቺም ለወደፊት ምንም የምተባበረ ነገር የለም። እስካሁን ተባበርኩ፣ በጣም ተባበርኩ። ከዚህ በላይ የምተባበረ ነገር ስለኔ ነው ማወቅ የፈለግከው የነበረው። ስለኔ ማወቅ የምፈልገው እንዳለ ነገር ያለው ስለነሱ ምንም ነገር የለም። ምንም አውቀው ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። በጣም ጥሩ። ስለዚህ አንቺን ወደ ህግ አካላት ወስድሻለሁ። ለምትጠይቂበት እያንዳንዱ ነገር ደግሞ ፖሊስ በሚያወጣጣሽ መንገድ እንዲያወጣጣሽ ያደርጋለሁ። ከዛ በተጨማሪ ግን እህቴ ዙልፋንና አቡበከር የሚያውቁት ነገር ስለሚኖር እነሱን በደንብ ላወራ ሞክራለሁ ማለት ነው። ሀሳብሽን ከቀየርሽና ስለ ጓደኞችሽ አሳልፈሽ የምትሰጪኝ ነገር ካለ ግን በየትኛውም ሰዓት እኔ ማግኘት ትችላለሽ። ይህ የሚሆነው ለእኔ ብቻ አይደለም። የእውነት ለእህትሽ የምታስቢ ከሆነ ለነገ የእህትሽ ጓደኞች፣ ለነገ ሀገር ተረካቢዎች የምታስቢ ከሆነ ካሁኑ ከኛ ጋር መተባበር መቻል አለብሽ። እነዚህ ሰዎች አሳልፈሽ መስጠት መቻል አለብሽ። አስቢበት በደንብ። እስካሁን ከሚገባው በላይ ተባበርኩ። በጣም ከዚህ በላይ ምንም የምተባበረ ነገር የለም። ምንም ማውቀው ጉዳይ የለም። ስለኔ ማወቅ የምፈልገው ነገር እንዳለ ነገርኩ። በቃ ሌላ ምንም ነገር የለም። ምንም ማውቀው ነገር የለም። በጣም ጥሩ። እሷን አስወጡልኝ። ያዙልኝ። እሷ እንግዲህ ውድ ተመልካቾቻችን ያለችውን ሰምታችኋል። መጀመሪያ ዙልፋን ወደ እኔ ጋር ስትመጣ የተፈጠረው ነገሮች ነበሩ። ምን አይነት ሁኔታዎችን ይዛ እንደመጣች የቷ ነገር ምን አይነት ሁኔታ ላይ ከቷት እንደነበር በጣም አስባ እንደነበር ነበር የነገረችን። ከዛ በኋላ ግን አሁን እየሰማን ያለን ነገር ደግሞ የተለየ ይዘት ይዟል። አቡበከር ጋር ስንሄድ በተለየ ሁኔታ የነገረን ነገር ነበር። በተለይ ከነዚህ ከ666 ከሉሲፈር አምልኮ ጋር በሚገናኝ የራቆት ዳንስ ቤቶች እንዳሉ፣ እነዚህ የራቆት ዳንስ ቤቶች ላይ ደግሞ በእንደዚህ አይነት መንገድ እየሰራች እንደሆነና ከዚህም የዘለለ ነገር ይኖራል ብለን የምናስበው ምናልባት የራቆት ዳንስ ቤት የሚባለው መጀመሪያችን ነው። ከዚህም የከፉ ነገሮች መሀል ከተማ ላይ እንደሚኖሩ በጣም እርግጠኛ ነን። ስለዚህ ይህንን ነገር ለማጋለጥና የተፈጠረውን እያንዳንዱን ነገር ከልባት ለማድረስ በደንብ ነገሮችን ማጣራት ይኖርብናል። በቻልነው አቅም ደግሞ የጀሚላ ጓደኞች ጋር ትልልቅ እውነቶች ይኖራል ብለን እናስባለን። ስለዚህ አቡበከርም እንዲሁም ደግሞ ዙልፋን የሚያውቁት ነገር ካለ እነሱን ወደዚህ አስገብቼ ከእነሱ ጋር ለማውራት ሙከራ አደርጋለሁ ማለት ነው። ከዛ ደግሞ ወደ ማን እንሄዳለን፣ ወደ ማን ይመራናል ይሄ ነገር የሚለውን አብረን የምናየው ይሆናል። አብራችሁን ቆዩ። ውድ ቤተሰቦቼ እንግዲህ ያው ከጀሚላ ጋር የነበረኝን ቆይታ በተወሰነ መልኩ አይታችኋል። ስለሱም አንዳንድ ማብራሪያዎችን ነገራችኋለሁ ማለት ነው። አሁን ደግሞ አጠገቤ አቡበከር ይገኛል። አቡበከር ብዙ ነገሮችን የነገረኝ እንግዲህ መጀመሪያ አስቤ የነበረው ዙልፋን በነገረችኝ መንገድ ያቺን ሴት ካለችበት ህይወት ለማውጣትና የዙልፋንንም ህይወት የወደፊት እጣ ፈንታ ለማዳን ነበረ። እንዳልናችሁ እንግዲህ የውድ ቤተሰቦቻችንን ሀሳብ ኬዞችን መያዝ ጀምረናል። ስለዚህ ዙልፋን ተደጋጋሚ ጊዜ እኛ ጋር ትጠይቅ ነበርና በዛ መሀል ነው ቴሌግራም ቻናላችን ላይ ቼክ ስናደርግ የበዛ ነገሮችን ለማስተካከል አለብን ብለን አስበን ወደ እሷ ሄደን የነበረው አቡበከር ዙልፋን በጣም ብዙ ጥረቶችን አድርጋ ነበር እኛን ለማግኘት የእህቷን ህይወትም ለማዳን እና መጀመሪያ መስሎን የነበረው ከአንተ ጋር በተገናኘ ነገር እና ያው ለአንድ ሳምንት ለሰርጉ አንድ ሳምንት የቀራት አይነት ሙሽራ እንደሆነች ተረድተን ያለችበትን የስነ ልቦና ጫና ለመቋቋም እኛም ለመደገፍ ነበር አስበን የነበረው። ነገር ግን አሁን እየሰማን ያለነው ሌላ ነው። ነገሮች በጣም በከበደ መልኩ ወደ አላስፈላጊ ኬዞች እየሄዱ ነው ያሉት እና ከጀርባ ብዙ ሰዎች እንዳሉ፣ ብዙ ኃይል እንዳለ እንግዲህ ይሄ ነገር እንደ ሀገር እኛን ሊበላ እኛን ሊያጠፋ የመጣ ነገር ነው መስሎ የሚሰማኝ። ስለዚህ ማስተካከል መቻል አለብን ብዬ አስባለሁ። እንደው ከአንተ ጋር በነበረበት ሰዓት በዚህ ልክ በልበ ሙሉነት ታወራ ነበር ጀሚላ። አሁን ከኔ ጋር እዚህ ክርክራችንን ስታይ በልበ ሙሉነት ነበር ስላደረገችው ነገር ስታወራ የነበረው። ከኔ ጋር ቁጭ ብላ ስታወራ ደግሞ በጣም በልበ ሙሉነት ነው። ገንዘብ ካገኘሁበት በሰራስ ወንጀልስ ቢሆን እስከ ማለት ደረጃ ደርሳለች እና ከአንተ ጋር እያለች በእነዚህ አይነት መልኩ ታወራ ነበረ። በጣም የሚገርመው እንዳልኩ ነው። በቃ ኢማኗን ጠብቃ የምትኖር ሴት ነበረች ጀሚላ እና በቃ ጓደኛዬም እንደነገረኝ ነው። እኔም እሷ ጋር ስንሆን ባህሏ ምርጡ ነው ያገኘሁት እንዳልኩና ግን እንደዚህ አይነት ድፍረቱና ተሞልታ ግን ታወራለች የሚል ሀሳብ
አልነበረኝም ከምር እኔ ራሱ በጣም ገርሞኛል። አሁን እንደዚህ በልበ ሙሉነት በቃ ኮርታ የሚወራ ሙያ አይደለም ያለው ሙያ ግን በቃ በጣም አምናበት ተቀብለዋለች እና ይሄን ደግሞ እሷ እንደማታደርገው እርግጠኛ ነኝ። በጣም ከባድ ጓደኞች አሏት በዙሪያዋ እና በጓደኞቿ ተገፋፍታ እንዳልኩህ ነው። እኔ በቅርብ ጊዜያት ነው በቃ 5-6 ወር ቢሆን በቃ እንደዚህ አይነት ባህሪ አይቼባትም በቃ ያለችኝ ስራና እሷ እየሰራችው ያለው ስራ አይደለም ሲታይ ሲነገርም የሚያስጠላ ነው። ግን እሷን አሁን ይሄ በቃ ሳያት እኮ እኔ ራሱ ገርሞኛል። እንደዚህ ጭራሽ በኮንፊደንስ የሚወራ አይደለም እንኳን ልታወራ እንደዚህ አይነት ነገሮች እንኳን ሲወራ በቃ የሚደብራት የሚቀፋት ሴት የነበረች እኮ ነች። ዛሬ ግን በሙሉ ልቦናት ይሄ ነው የምሰራው ይሄን እየሰራሁ ነው የማግዘው ስትል ምን ማለት ነው? ገብቶሃል? እኔ ለእሷ አንሳለሁ ብዬ አልነበረም ነግሬህም ነበረ ከዚህ በፊት እና ለኑሯችን ማንስ ሰው አልነበርኩም። ግን እሷ ልገዝም ስትለኝ ሽያጭ ነው ምናምን ስትለኝ ነው በቃ እኔም የተውኳት በቃ የሱቅ የጫማ የልብስ የምንም የእቃዎች ምናምን ሊሆን ይችላል እና እነሱን ነው ገምቼ ነበር። ግን ባሳየችኝ የባህሪ ለውጦች የማይሆን ስራ ውስጥ ግን ተዘፍቃ ነው ያገኘኋት። ይሄን ደግሞ እሷ እንደማታደርገው እርግጠኛ ነኝ። በጓደኞቿ ግፊት ምናምን እንደሚሆን እርግጠኛ ነኝ። አሁንም አልወጣችም በቃ እንዳያት ነው እንግዲህ በኮንፊደንስ ነው ምን ችግር አለው ብላ ያወራች። ይሄ ደግሞ በጣም ከባድ ነው እና ምን ያህል ላይዋ ላይ የተጫነ ነገር እንዳለ አስባለሁ። ጭራሽ ደግሞ እህቷንም ወዳልሆነ ነገር ለማስገባት ዙፋንን ታስባለች። ይሄ ራሱ በጣም ከባድ ነው እና እኔም እህቷን ደግሞ ጥሩ እህት ስላለቻት ወዳልሆነ ነገር እንድትገባ አልፈልግም። እና አሁንም ባለን አቅም በተለይ ጓደኞቼ ናቸው ብላ አቤት 1-2-3 ሴቶች አምጥታ ያስተዋወቀችኝ ነበር በሰዓቱ እና እነሱም በደንብ ያውቃሉ ብዬ አስባለሁ። ከእኔ እንኳን ስልካቸው የለም ምናልባት ግን ከዙፋን ይኖራል ብዬ አስባለሁ። ከእሷ ስልክ ያላቸውን ስልክ ይዛ ሊሆን ይችላል እና እነሱንም አግኝተን እውነታውን በእርግጠኝነት ከጓደኞቿ ስላለ እኔ አሁን እንደዚህ በኮንፊደንስ እንድትወራ አሁን ካለችበት ህይወት በደንብ እንድትወጣ ነው ማስበው እና ተጋግዘን እህቷንም በደንብ ዙፋንን አውርተን ጓደኞቿንም ተገኝተው ምናምን ከዚህ ህይወት ውስጥ እንድትወጣ እፈልጋለሁ። በቃ ለእናት ለአባቷ ለእህት ለወንድሟ ይሄ ነገር ለነሱ አይገባቸውም። በቃ እኔ የነሱን ክብር ለነሱ ብዬ ነው እንዳልኩ እስካሁን የቆየሁት የነበር። አሁን እውነታው ከወጣ ግን እውነታውም ወጥቶ እሷም ደግሞ ካለችበት ነገር እንድትወጣ እፈልጋለሁ እና ዙፋንንም ጠይቀን የጓደኞቿ ያላቸው ስለሚኖራት ያንን ስልክ ተቀበለን ደግሞ እነሱን አግኝተን እዛ በኋላ መፍትሄ የምናመጣበትን ነገር ብንሞክርም እኔም ደስ ይለኛል። ከምር ቆንጆ ያው እንዳልከው ነው አቡበከር። እኛም በቻልነው አቅም ዙልፋንን ለማረጋጋት እየሞከርን ያለነው። የሰማቸው ነገር ያስደነግጣል እንኳን እሷ። ስለዚህ ነገር አንተ ጋር መጥቼ ሳገኘህ አንተ ገና ስትነግረኝ የነበረኝ ስሜት ነበረ በጣም ያስደነግጥ ነበር። ምክንያቱም በእንደዚህ አይነት መልኩ አልጠበቅኩም ነበረ። እንደውም ይሄን ነገር እንዴት ልታደርግ ትችላለህ? ምክንያቱም አብረን ኖረሃል፣ ረጅም ጊዜ በፍቅር ቆይታችኋል እና በጤናማ መልኩ መለያየት እያለ ለምን ይሄን ነገር ብዬ ለወቅስ ነበር አመጣጤና ነገር ግን ነገሩ በጣም የተለየ ሆኖ እንግዲህ ጀሚላ በተለየ ሁኔታ ያለችበት ነገር በጣም ከባድ እንደሆነ ነው ተረድቼ እንደዚህ አይነት ነገር ውስጥ የገባ ነው። ስለዚህ ዙልፋንም የሰማችው ነገር በጣም ከብዶታል። እየተረጋጋች ነው ያለችው። እሷ ተረጋግታ እሷን ለማውራት እንሞክራለን። እንዳልከው እነዛን ጓደኞች የማውራት አጋጣሚ ነበረ? ከአንተ ጋር የመነጋገር አንተን የምታወቅ አጋጣሚ ነበራቸው? አይ እንዳልኩህ ነው አጋጣሚ ያው ቤት ላይ ይዛቸው 1-2 ጓደኞቼ ናቸው ተዋወቃቸው ብላኝ ይዛች ስለመጣች ነው እንጂ አሁን ላይ እዛ ስራ ላይ ያሉትን ድንገት አንዷን ነው የጠየኳት። ምን አይነት ቤት ነው፣ ምንድነው ቤቱ አገልግሎት የሚሰጠው የሚለውን ነገር ጠይቄ ነው የነገረችኝ እንጂ በደንብ አላውቃቸውም። እዛ ያሉትን ጓደኞቿን ግን ከቤት ይዛቸው አምጥታ ያስተዋወቀችኝ የማውቃቸው እና እኔ ያወኳቸውን ደግሞ እህቷ ታውቃቸዋለች። ቢያንስ የሁሉም ስልካቸው እንኳን ባይኖራት ያንዳቸው ይኖራታል ብዬ አስባለሁ። እና የስራ ቦታዋንም አጋጣሚ እዛ ያገኘኋትን ሴት ነው ምንድነው ቤቱ ምንድነው የሚሰጠው አገልግሎት ነው የሚለውን ነገር ጠይቄ ነገረችኝ። በቃ እኔም በቃ በሰዓቱም ሾክኜ ነው የወጣው እና በደንብ ግን አሁን እዚህ ስራ ላይ ያሉትን ጓደኞቿን ግን አላውቃቸውም። እና ግን እነዚህኞች ሁሌ አብረዋት ከእርሷ የማይለዩ ግን ስላሉ እነሱም ያግዙናል ብዬ እጠብቃለሁ።
እንደው ምናልባት ዙልፋን ጋር ፎቶም ካለ ያው እርግጠኛ ነኝ እህት እንደመሆኗና እነዛ ጓደኞቿ እዚህ ቤት ተደጋጋሚ ጊዜ እንደመምጣታቸው ፎቶ ሊኖራቸው ይችላል። ምናልባት ሃይማኖቷ ከፈቀደ ይመስለኛል በእስልምና እምነት ፎቶ አይፈቀድም እና እንደዚህ አይነት ሁኔታዎች ካሉ ግን ያን ነገር ለማየት እንሞክራለን። ከዛ ውጪ በመልክ ብታያቸው በተለይ ዛ ራቆ ዳንስ ቤት ስከታተላት ብዙ ጊዜ አያት ነበር ብለኸኝ ነበር እና አብረዋት የሚሆኑ ጓደኞች ይኖራሉ። ከነዛ መሀል በፎቶ የምትለያቸው ሰዎች ካሉ እንዲሁም ደግሞ ዙልፋን ጋር ስልኮች የሚኖሩ ከሆነ እሷ በምትሰጠን ጥቆማ መሰረት ሰዎቹን ለመለየት በጣም ተረዳናል ብዬ አስባለሁ እና እነዛን ሰዎች ስለመለየት እንደው አሁን ይመጡልሃል ፊታቸውን ለማስታወስ? አዎ ብዙም አይከብድም። አንድ 3 ቀን 4 ቀን ተከታታይ ሄጄ ስለነበረ አንድ ሁለቱን በደንብ በተለይ አስታውሳለሁ። በተለይ አንዷን መለያት ይመስለኛል በደንብ ስላየኋት በሰዓቱ አንድ ሁለቱን ሴቶች ሁሌ ሲሄድ ከዓይኔ ላይ ያሉ አያቸዋለሁ እነሱን ነው የማገኛቸው እና ከሁለት አንዳቸው ግን አንዷን በደንብ መለያት ይመስለኛል በፎቶ ለያታለሁ። እንደው አቡበከር ምናልባት በእነዚህ አይነት ጉዳይ ተጠምደን እንትን ነገርም አልጠየቅኩም እና በተለይ ይሄ የታቀደው የትዳር ነገር ሲፈርስ ከአንተም ወገን ብዙ ምክንያት ትጠየቃለህ። ለምን ይሄ ነገር ሆነ እና ለቤተሰብ ምን አይነት ምክንያት ነበር የሰጠኸው? በምን አይነት መልኩ ነበር ይሄን ነገር ለማስተካከል የሞከርከው? ያው እንዳልኩ ነው ማለት አሁን ይህን እውነቱን ይሄ ነው ብዬ ለቤተሰብ ነገራቸው አልችልም። ግን ምን አይነት እንትን ፈጠርኩ መሰለህ? በቃ ስራዬ የሆነ ፌል እያደረገ ማለት ባልጠበቅኩት ደረጃ እየሄደ በቃ ያሰብኩት የበጀትም የምን በቃ እየተቃወሰብኝ እንደሆነ ለጋብቻውም ስነ ስርዓትም እየደረሰልኝ እንዳልሆነ ጓደኞችን ባሰብኳቸው ልክ ሊያበድሩኝም እንዳልቻሉ በቃ ማለት በቃ እንዳልቻልኩት ለጊዜው በቃ አቅም እንደሌለኝ የፋይናንስ ችግሬን በደንብ አስረዳኋቸው እና ማፈር እንደማልፈልግ ከጓደኞቼ ፊትም ቤተሰቦቼንም ማዋረድ እንደማልፈልግ በቃ አስቤው ነበርና አሁን ላይ የደረሰብኝን ነገር አልመጣልኝ ስላለ እኔ በቃ ተመጣጣኝና እኔን የሚመጥን ነገር ካልያዝኩ አልዳርም እና የተሻለ ሰው እንድትፈልግ ነው ብዬ ነግሬያታለሁ ብዬ ነው የነገርኳቸው። ለእነሱ የፋይናንሱን ችግሬ ነው የነገርኳቸው እንጂ እንደዚህ በደንብ አልነገርኳቸውም እና ያው እነሱም ያለንን ህይወት ስለሚያውቁ ከምናፍር የሚለው ነገር ነገ ማህበረሰቡ ምን ይለናል የሚለው ነገር ስላለ እነሱም በዛ ሐሳቤ ተረዱኝ። በቃ አልቻልኩም ስላልኳቸው ማለት ነው እንጂ አሁን ይሄን መቼም እንደዚህ ብለህ አትነግራቸውም። ውርደት እኮ ነው። አሁን እንዴት ብለህ ትናገራለህ? በጣም ይከብዳል እኮ ኢማኗን ጠብቃ የምትኖር የነበረች ሴት እንደዚህ ሆና ተቀየረች፣ እሷ ነች እንደዚህ ሆነችው ምናምን ብዬ ብነግራቸው አስበዋል የሚደረሰውን ወሬ ምን ስነ ልቦናው ራሱ አይደለም ለኛ ቤተሰብ ለነሱ ቤተሰብ ታማሚ አባት አላት፣ እህቷ፣ ወንድሞቿ፣ እናቷ በቃ ምስኪን ናቸው። ለነሱስ የሚደርስባቸው ስነ ልቦናው ነሳ። ስለዚህ ያለኝ አማራጭ እኔ በፋይናንስ በምናምን በቃ እንዳልቻልኩ በቃ ዝግጁ ነኝ ያልኩትን ነገር በስህተት እንደሆነ ለትዳር ዝግጁ ነኝ ያልኩትን በስህተት እንደሆነ እንዳልተዘጋጀው በደንብ በቃ ብቁ እንዳልሆንኩኝ አስረድቼ በቃ እነሱ ባለው ነገር ተረዱኝ። ስለዚህ ምንም ይዤ ነገር አልገባም ስላልኳቸው በቃ በዛ መከራከርም አልፈልግም። በቃ እንደ ሐሳብ ከእሷ ጋርም ከተግባባችሁ መልካም አሉኝ። በዚህ ነው የተለያየ። እንደው ከዛ በኋላ አሁን እንደ በቀል አስበው ይሁን አይሁን ባላውቅም ለምን ለሰርጋችሁ አንድ ሳምንት ሲቀረው ቀን ከተቆረጠ ያንተን ቤተሰቦች ከጓጉ የእሷን ቤተሰብ አባቷ ከክፍለ ሀገር ድረስ ታማው መጥተዋል እና በተለይ ለአባቷ ለቤተሰቧ ክብር ስል ነው ይህን ነገር ደብቄ የነበረው ብለኸኛል እና በዛ ልክ አርቀህ ካሰብክ አንድ ሳምንት ሲቀረው ለምን ሰርጉን መሰረዝ አስፈለገ? ቀድሞ መሆን አይችልም ወይ? ቀድመ እያጣራና እየተከታተልከ ስለነበረ አዎ እንዳልኩ ነው። ያው ስከታተላት ምናምን ያለው ሁኔታ አለ ጊዜው የሚፈጀው ማለት እውነት ነው አይደለም። ያው አንድ ቀን ብቻ አልሄድኩም እንዳልኩ ተደጋጋሚ ሄጄ ነው ስራዋን ምን እንደሆነ እያደረገችው ያለችው ነገር ከዛሬ ነገ ወይ ነቃብኛልም ብላ ብቻ የሆነ ሐሳቧም ስሜቷም አይምሮዋም የሆነ ነገር ነግሯት ትቀየራለች የሚል ሐሳብ ነበረኝ። ከዛ በኋላ ደግሞ በቃ ከራሴ ጋር እየተጋጨሁ ነበር። ላግባት አላግባት እያልኩኝ ውሳኔ ላይ አልደረስኩም። ግን ጊዜው ሄደ። እኔም በቃ ሳላስበው ነው ሳምንት እንደቀረው የሆነ ሰዓት ገባኝና ካገባኋት በኋላም ሌላ ችግር ነው የሚመጣው። በቃ እኔም ደስ እያለኝ አይደለም መድረክ ላይ የምቆመውም እሷንም ከቤት ይዣት መውጣው ምናምን ብዙ ነገር አለው ብቻ። ስለዚህ ያለኝ አማራጭ የዛን ቀን በድግሱ ቀን ከምቀርባት ቢያንስ አስቀድሜ በቃ ነገሮችን ተለያይተናል ብሎ መወሰኑ ይሻላል። በቃ ይሄም ውርደት ነው። ግን በሰርግ ቀን ደግሞ እንደ መቅረት ከባዱ ነገር ደግሞ ትልቁ ስነ ልቦና የምሰብራቸው ደግሞ በዛ የእሷን ደግሞ ተወውና ቤተሰቦቿ ምን ሊሰማቸው እንደሚችል ሰብ እንግዲህ ሙሽራው ቀረ ሲባል
ስለዚህ አስቀድሜ በቃ በሳምንት በፊት የተደገሰው ምን ያለውም እንግዲህ በቃ ያንን አስበው ቤተዘመድ ሳይመጣ ቢቀር ይሻላል በቃ እንጂ ቤታቸው ተዘጋጅተው ምን ብለው የዛን ቀን ሙሽራው ሲጠበቅ ሰዓቱ ሲያልፍ ምን ሲል ሲመሽ ከዛ በኋላ እንዴት ቀረ የሚለው ነገር እሰበው በሷም በእነሱም የሚፈጠረውን ነገር ይሄን እውነት እኔ እንደማቅ ደግሞ አታውቅም አያት አይደል ስለዚህ የዛን ቀን ደግሞ በቀርባት ውርደት ነው የሚሆንባቸው በዛ ምክንያት ነው ከሳምንት በፊት በቃ መለያየት አለብን የሚለውን ነገር ወሰንኩት እንግዲህ አቡከር በቂ ማስረጃዎችን ሰጥተሃል ለዚህ በዚህ በጣም አመሰግናለሁ ምክንያቱም ቀላል አይደለም ራስህን አሸንፈ ስሜትህን ተቆጣጥረ በዚህ ልክ ማውራት በራሱ አንደኛ ፍቅር ከባድ ነው ከዛ ውጪ ደግሞ ልታገባ ነበረ የቤተሰብ ክብር የሚባል ነገር አለ ለብዙ ሰዎች መጨነቅ አለ መታለል አለ በዛ ላይ አንተን ላግዝ ብላ ባሰበችበት ሰዓት ነበረ እዚህ ሁሉ ነገር ውስጥ የገባችው እና በራሱ አንተ ስቴብል አለመሆን የሚረብሽ ነገር ይኖራል ያ ነገር ባይሆን እኮ እዚህ ነገር ውስጥ አትገባም የሚል ሀሳብም ይኖራል ብዙ የሚበጠብጥ ነገር አለና ይሄንን ሁሉ ነገር ችላ አሁን ልትተባበረን ስለመጣ በጣም አመሰግናለሁ እንግዲህ እንዳልከው ዙልፋን ብዙ የምታውቃቸው ነገሮች ይኖራሉ በተለይ እዚህ ቤት ጓደኞቿ ይመጡ ከሆነ ብዙ ነገሮች ካሉት ዙልፋንን የምንጥራና አሁን ከተረጋጋች እሷ መታ አንዳንድ ነገሮችን ትነግረንና ወደ ማን እንደሚመራን ደግሞ ለማየት እንሞክራለን ከሷ በላይ ሰዎች እንዳሉ ስትናገር ነበር አርፈ መቀመጥ አለበት ስትለኝ ነበርና እነማን ናቸው ከሷ በላይ ያሉት ሰዎች የሷ ጓደኞችስ እንዴት ወደ እንደዚህ አይነት ህይወት በምን አይነት መንገድ ሊከቷቸው አሉ የሚለውን ለማጣራት እንዲመቸን ዙልፋንም ትምጣ ማስረጃዎችን እንሰብስብና ደግሞ ወደዛ እንሄዳለን ማለት ነው እስቲ ከተረጋጋች ዙልፋንን አስገቡልኝ ከካሜራ ጀርባ ያላችሁ ሰዎች ዙልፋን ያው የተፈጠረውን ነገር ሰምተሻልና በጣም አዝናለሁ አንቺን በተወሰነ መልኩ የጠረጠርሻቸው ነገሮች ነበሩና ከዚህ በላይ ምንም ልልሽ አልችልም እንግዲህ በጣም አዝናለሁ እና እህትሽ እንደዚህ አይነት ሁኔታ ላይ ባትገኝ እንደዚህ አይነት ህይወት ውስጥ ባትገባ ከእንደዚህ አይነት ነገር ጋር ባትነካካ ደስ ይለኝ ነበረ ምን እንደምል አላውቅም እኔ እኮ ጭንቅላት የሚከበደኝ ነገር ምንድን ነው ማለት እኔ በጣም ብዙ የምገምታቸው ነገሮች አሉ ግን በዚህ ልክ ይሆናል ብዬ አላሰብኩም አሁን እንዴት ሰው እኮ በጣም ከጭንቅላት በላይ የሚከብድ ነገር ነው ገባ የራቆት ቻንስ ምናምን እኔ ይሄንን ነገር የምናየው ፊልም ላይ ሊሆን ይችላል ወይ ሲወራ ነው ይሄ ነገር ቤታችን ይገባል ብዬ አላሰብኩም በእርግጥ ትነግረኝ ነበር እኔ ከሴጣን ጋር አደሬ ነው አንቺ ብዙ ነገር የማደርግልሽ ምናምን ትለኝ ነበር እሱን ነገር ያለው ከዚህ በፊት እና ግን በዚህ ልክ ይሆናል ብዬ ምንም አስቤ አላውቅም ገምቼም አላውቅም እና ያ ደግሞ አሁን እኔ በጣም ከብዶኛል ማለት እንደዛ ሆና የምታመጣው ገንዘብ ምንድን ነው ማለት ይከብዳል እኮ አሁን ብዙ ነገር ታደርጋለች ቤት ውስጥ ታስተምረኛለች ብዙ ነገር ታደርጋለች ብያለሁ ግን ያንን ገንዘብ እንዴት አድርጋ እንዳመጣችሁ አሁን ላይ ሳስብ በጣም ነው የሚከብደኝ ማለት ጥሩ ነች እያልኩኝ አይደለም ወይ ጥሩ ነገር አድርጋለች እያልኩ አይደለም ግን ቢሆንም እኔ ብቻ ምን ማውራት እንዳለብኝ ቀላል አይደለም ምክንያቱም በእርግጥ የምጠረጠረው ነገር ቢኖርም በዚህ ልክ ነገሮች ይሆናሉ ብለሽ እንደማታስቢ ያውቃለሁ እና እየተፈጠረ ያለው ነገር ደግሞ በጣም ከባድ ነው እንግዲህ ምንም ማድረግ አይቻልም ዙልፋን የትኛውም ሰው ከህግ ተጠያቂነት መዳን አይችልም እና ለተፈጠረው እያንዳንዱ ነገር በህግ መጠየቅ ካለባት እህትሽ ትጠይቃለች ምክንያቱም ነገሮች መስተካከል መቻል አለባቸው ይሄ ቀላል ጉዳይ አይደለም አቡከርም ሲነግረን የነበረው ይሄንን ነው ማለት እሱ ሲከታተል የነበረው ይሄ ተራራቁ ዳንስ ቤት መግባት ወይ ደግሞ እዛ ጋር የተፈጠረው ነገር ብቻ አይደለም ከባዕድ አምልኮ ጋር ባዕድ አምልኮም ሲባል ሀገራችን ላይ እንደተለመደው አይደለም ወደ ተመልካቾቻችን ከባህር ማዶ የመጣ በጣም ማመነቀት ማለት እንደዚህ ታደርጋለች ብዬ አላስብም ግን እርግጠኛ ነህ ማለት አንተ ያልካቸው ቦታዎች ላይ አይተሃታል ማለት አንዳንዴ ማለት የማምነው ነገር እኮ ነው ግራ ይገባኝ ምናልባት ተሳስተህ ወይ ከሰው ጋር ተመሳስለብህ ምናምን ከሆነ ሊሆን ይችላል አይታወቅም አይደል ያው መቼስ ታውቂያለ ጀሚላ ኢማኗን ጠብቃ የምትኖር ልጅ ነው የነበረች ገባሽ እኔም በዛ አይቼ ነው ባህሪዋን ሁሉ ነገሯን አይቼ ነው ለትዳር ትሆነኛለች ብዬ ጠብቄም በቃ ያገኘሁትም እኔ ጋርም ለተወሰነ ጊዜ መኖር ስንጀምርም ያዩዋትን ባህሪያና ግን በቃ አንተን ማገዝ አለብኝ ሰርጋችን እየደረሰ ነው መተጋገዝ አለብን ስትለኝ እኔ የምሰራው ስራ ይበቃል
ችግር የለውም ብላት በቃ በየቀኑ በቃ እየጨቀጨቀችን ሲሄድ እሺ ብዬ ፈቀድኩላት። ግን የሽያጭ ስራ ጀመርኩ ምናምን አለችኝ። ከዛ በኋላ በቃ ፀጉሯን እንግዲህ ተሸፋፍና የነበረች መግለጥ ጀመረች። ሱሪ መልበስ ጀመረች። በቃ ሰውነትን ገላዋን የሚያሳይ ልብሶችን መልበስ ጀመረች። ይሄ እንዴት ነው ምናምን ብዬም ስጠይቃት በቃ የምትሰጠኝ ምላሽ የማይሆን ነገር ሲሆን ለምን አልከታተላትም የሚል ነገር እኔም ተሰማኝና በቃ እኔ ቀድሜ እወጣለሁ ከቤት። ከዛ እሷ ስትወጣ የምትሄድበትን ቦታ እየተከተልኩ ሳያት እኔ ራሱ ሾክ አድርጌያለሁ። በቃ ጀሚላ እንደዚህ አይነት ነገር የምታረግ ሴት አልነበረችም። ጭራሽ ነው በቃ የምትገባበትን ሳይ ጓደኞቿ የለበሱትን የሚያረጉትን ነገር ሳይ ለእኔ ራሱ አላመንኩም። ለእኔ አላመንኩም። ገባሽ? እዛ በኋላ ስጠይቅ ምን አይነት ቤት እንደሆነ ምናምን የገባችበትን ቤት ስጠይቅ ራቁት ቤት እንደሆነ ከተለያዩ ወንዶች ጋር እንደምታድር ምናምን እኔ በቃ ስራ እየበዛብኝ ነው ለዛ ነው ምናምን ብላ በቃ አድራ ትመጣለች። ግን በቃ አንዳንድ ጊዜ ቅዳሜ እሑድ ምናምን ሲሆን የገበያ ነገር ይበዛበታል በዛው ጓደኞቿ ጋር አድራ ይሆናል ብዬ ለመልካም ነገር ነበር ሳስበው የነበርና ግን ከጊዜ ጊዜ 3 ቀን 4 ቀን ነበር እኔም እየሄድኩ የተከታተልኩ ማለት እውነት ነው እሷ ነች አይደለችም የሚል እኔም በጣም ተጠራጥሬ ነበርና 3-4 ከሄድኩ በኋላ ግን አመንኩኝ። ይሄ እርግጠኛ ነኝ እሷ እንዳልሆነች በቃ በጓደኞቿ ግፊት እንደሆነች ነው በቃ የሚያሳየው። ገባሽ? እኔ ራሱ አላመንኩም አይደለም ላንቺ በቃ አላመንኩም። ግን እንዴት ነው አሁን ለታማሚው አባትሽ ላንቺ ለእናቷ ለቤተሰቡ ያለውን ክብር በቃ እኔ ለእናንተ ያለኝ ክብር ስላለ ነው እውነታውን ይዤ የራኩት። ገባሽ ነው? ነግሬሃለሁ። እነዛ ልጆች ናቸው ህይወቴን የቀየሯት። ብዙ ነገር እንድትሆን የሌላትን ባህሪ የሌላትን ማንነት የሰጧት እነዛ ልጆች ናቸው ብያለሁ። እንዲህ በጣም እኮ በቃ የማይሆን ነገር የሚቀፍ እኮ በቃ ይሄ ሳቃቸውን ብትል የሚያደርጉት አክት ቤት መጥተው የሚቀመጡት አቀማመጥ በጣም በቃ ይሄ የሚያስጠላ በጣም ይሄ አስነዋሪ የሆነ ነገር እኮ ነው የሚያደርጉት። እና እህቴ ከነዚህ አይነት ሰዎች ጋር ገጥማ ምን አይነት ማንነት ሊኖራት ይችላል? እኔም ልጠይቅሽ የምፈልገው ይሄንን ነበር ዙልፋን። ምናልባት አሁን እህትሽ ምንም አይነት መረጃ ልትሰጠን ፈቃደኛ አልሆነችም፣ ወይም ደግሞ ከማን ጋር እንደምትሰራ ያጋልጪ ስንላት ፈቃደኛ አልሆነችም እና እንደው እዚህ ቤት ከሚመጡ ጓደኞቿ መሀል ከአንዳቸው ጋር በተለየ ሁኔታ የምትሰራበት ይኖራል ወይ ከሁሉም ጋር ይሆናል ይህን ስራ ልትሰራ የምትችለው እና እንደው ምናልባት ስልካቸው ወይ እነሱ የምናገኝበት መንገድ ካለ መንገድ ብትገልጪልን ብዬ ነበር አስቤም የነበረው። እንዴት አሁን ከነዛ ሰዎች ጋር ከነዛ አይነት ማንነት ካላቸው ሰዎች ጋር እንዴት እንደዛ ግንኙነት ይኖረኛል? ማለት በጣም እኔ ለአይኔ ራሱ ነው የሚያስጠልኝ። የሆነ ሰዓት ላይ ቁጭ ካልኩኝ ወደዚህ ወደ ሳሎን ከመጣው ራሱ በቃ እኔን የምጎትኩት ነገር ስለሚያደርጉ እኔም ብዙ ከነሱ ጋር ግንኙነት የለኝም። ግን የሆነች ልጅ አለች ከነሱ ማለት አሁን እንደዚህ ብዙዎቹ ወደ እነሱ ጋር እንዲሄድ ወደ እነሱ እንድሳብ ይገፋፉኛል ብያለሁ እና የሆነች ልጅ አለች እና እሷ ግን ብዙ እንትን አትልም። እንደነሱ ብትሆንም ስራዋ እንደነሱ ቢሆንም ግን የተረጋጋች አይነት የተረጋጉ አይደሉም እኮ ግን ከነሱ ሻል የምትል ልጅ አለች እና ከዚህ በፊት ድንገት እህትሽ ካመማት ምናምን ብላ ስልኳን ሰጥታኛለች። ማለት ድንገት ካመማት ምናምን ስትል ግራ ገብቶኝ ነበር። ግን ቢሆንም ማለት ስልኳን የሰጠችብኝ ምክንያት አልገባኝም። ግን ድንገት እህትሽ ካመማት ምናምን እዚህ ብቻችሁን ስለሆናችሁ በብዙ ነገር እኔ ላግዛችሁ እችላለሁ ምናምን ስትል ያለች ብላ ስልኳን የሰጠችኝ ልጅ ያለች። እንደዛ ከሆነ ማለት ምናልባት እሷ ልናገኝበት ምንችልበት መንገድ ይኖራል እና እሷን ካገኘን በኋላ ደግሞ ወደ ሌላ ነገር ሊመራን ይችላል። ይሄ ነገር ቀላል አይደለም፣ ስር የሰደደ እንደሆነ እህትሽም ስትነግረን ነበር ጀሚላ። ስለዚህ ይህን ነገር እናደርግና እንደውልላት፣ እንጠብቃት፣ የሆነ አይነት ምክንያት እንፈጥራለን ከካሜራ ጀርባ እሱን ተማክረን። አሟታል ካልኳን ልመጣ ትችላለች። ምክንያቱም ያኔ ስልኳን የምትሰጠኝ ድንገት እህትሽ የሆነ ነገር ከሆነች ምናምን ብላ ስለሰጠች ምናልባት አሟታል ካልናት ልትመጣ ትችላለች ይመስለኛል። እንግዲህ በጣም እናመሰግናለን ዙልፋን። እንግዲህ አቡበከር አንተንም በጣም አመሰግናለሁ። አሁን እህትሽ በከለላ ውስጥ እንድትሆንና ሌሎች ምርመራዎች እንዲከፈቱባት እናደርጋለን። ላንቺ ግን እንደዚህ በጣም የተካበደ ነገር እንትን ባትላት ደስ ይለኛል። ምክንያቱም ፈልግ አይደለም፣ በቃ ይሄ ሴጣን ነው የሚገፋፋት፣ ወድ አይደለም። እህቴ እንደዚህ አይነት ማንነት አልነበራትም። ሴጣን እንትን ቢላት ቢያሳስታት እንጂ እንደዚህ የምታረግ ሰው አይደለችም። እኔ በፈለጋችሁት ነገር እምላለሁ።
እንደው እስቲ እሱን ለኛ ለባለሙያዎቹ ታይልንና ዙልፋን አንቺን ግን እንግዲህ ተከራይታችሁ እንደምትኖሩ እናውቃለን። ይሄንንም ከዛ ውጪ ኮሌጅ እያንዳንዱ የሚያስፈልግሽ ነገሮች እኛ እስከዛው ድረስ ሽፋን እናደርጋለን ማለት ነው። የሚያስፈልገውን እያንዳንዱ ነገር እናሟላለን። እቺን ሴት የምትመጣበትን መንገድ ደግሞ ተማክረን ዛሬውኑ ለመጥራት እንሞክራለን ማለት ነው። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ ካሉ ሰዎች ጋር እንማከርና እቺን ሴት ለማግኘት እንሞክር። ከዛ በኋላ ወደ ምን ይመሩናል? እነዚህ እንደ ተቋም ነው እየሰሩ ያሉት ወይስ ደግሞ ተራ ነገር ነው እየተነገረን ያለው? ይህንን በሂደት የምናጣራ ነው የሚሆነው ማለት ነው። እስከዛው ድረስ አብራችሁ ቆዩ። ውድ ቤተሰቦቻችን እንግዲህ ከካሜራ ጀርባ በመሆን በተወሰነ ሁኔታ ለመማከር ሙከራ አድርገናል። ዙልፋንም አቡበከርንም አስቀምጠን እያንዳንዱ ነገሮች ለመጠየቅ ሙከራ አድርገን ነበረ። ከዛ ውጭ ስልክ ሰጥታ ነበረ። ስለዚህ ያንን ስልክ ተመስርተን ደግሞ ለተባለችዋ ሴት ራሷ ዙልፋን እንደውልላትና እህቷ ጀሚላ እንደታመመች እንድትነግራት አድርገናል። እንግዲህ ልጅቷም ዙልፋን እንዳለችው ነው ወዲያው መጣው ችግር የለውም ቶሎ ደርሳለሁ ብላ እየመጣች እንደሆነ ነው የነገረች ማለት ነው። ስለዚህ ከውጭ ባልደረቦቻችን አሉ፣ እሷ እየመጣች እንደሆነ ነግረውናል፣ እየደረሰች እንደሆነ። ስለዚህ አንድ ላይ ሆነን ከአቡበከር ጋር ከዙልፋን ጋር እንጠብቃታለን ማለት ነው። ከዚህ የተፈጠረው ነገር ምንድነው? ወደ ማን ትመራናለች? ምን አይነት ማስረጃዎች እዚህ ሴት ጋር ይኖራል የሚለውን ለማየት ሙከራ እናደርጋለን ማለት ነው። አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ እየደረሰች እንደሆነ ባልደረቦችም እየነገሩኝ ነው። ውጭ ላይ የኔ ባልደረባ አንድ ሰው አስቆመናል ማለት ነው። እዚሁ እንደደረሰች ለእኛ እንዲነግረን። ስለዚህ እሷ ምንድነው የተፈጠረው? ንገሪኝ። እንዴት አለች? ሆስፒታል ወስዳችኋት ነው? ተረጋጊ። ምንድነው እዚህ የተፈጠረ ያለው? እሱ ምን ያደርጋል? አልገባኝም። የህግ አካላቶች ነን እና አንቺም ተረጋጊ። መጀመሪያ እያንዳንዱ ነገር ለማውራት ነው። አልገባኝም። ተረጋጊ መጀመሪያ። እህቷ ነች እኮ እህቷ መስማት ታማለች ብለሽ ነው የመጣሁት። የት አለች? ተረጋጊ። ውስጥ አለች። በቃ አሁን ይኸውልሽ ስለተፈጠረው ስለ እያንዳንዱ ነገር ልናስረዳሽ ነው የምፈልገው። የህግ አካላቶች ነን እኛ። ብዙ ነገሮች ተፈጥረዋል። ስለምን ህግ ነው? ምን የተፈጠረ ነገር አለ? በተለየ ሁኔታ ከሰዎች ጋር የምትገናኝበት ብዙ ነገሮች አሉ። ቁጭ ካላችሁ ልናስረዳሽ አንችልም። ቢያንስ ዙልፋን የደወለችልሽ አይደለ? ረጋ ብለሽ ለመስማት ሞክሪ። አንደርስታንድ አደረኩ ግን አልገባኝም። ካሜራ ምናምን ነገር እኔ እዚህ እንደውም ስራ አለኝ እኮ አይደል? እኔ ጀሚላ ሟታል ስላልሽኝ ነው የመጣሁት። እዚህ መቆየት ፈልጌ አይደለም። ሰው መሄድ አለብኝ። አልገባኝም። እያንዳንዱ ነገር ለማውራት ነው ሙከራ ማለት ነው። የተፈጠረ ነገር የለም። ግርግር እየፈጠርሽ ነው። ወይ ካሜራ ምንድን ነው? የህግ አካል ምናምን አልገባኝም። ይቀጥል። ያለ ፈቃዴ መቅረጽ አትችሉም አይደለ? ኖ መሄድ እፈልጋለሁ። ይቅርታ የፈለገ የህግ አካል ብትሆን ተረጋጊ። ምንድን ነው? ኖ አሳልፈኝ ማለት እየሞከርን ያለ ነው። ረጋ ብለሽ ተዋት። እናንተ አትንካኝ እያልኩ ነው። አትንካኝ። አቡበከር ሂዱ እናንተ። ዙልፋን ሂጃችሁ መሄድ እፈልጋለሁ። ሂዱ እናንተ። እሷን አርፈሽ ቁጭ በይ። እያንዳንዱ የምጠይቅሽን ነገር ግልጽ አድርገሽ ትመልሽልኛለሽ። ብዙ የምጠይቅሽ ነገር አለ፣ ትመልሽልኛለሽ። የህግ አካል ብትሆንም እኮ በስርዓት ጣቢያ ነው ልጠራኝ የምችለው እንጂ ልጠራኝ አልችልም። ካልገባሽ ደግሞ በጉልበት ምንድን ነው በስርዓት ሲያስረዳኝ ምንም የነገራችሁ ካሜራ ናትፋልኛ እንደ ይኸውልህ ወንድሜ ማን ነበር ስምክን ያልከኝ? ሳሚ ምን መሰለክ፣ እኔ በእርግጥ መጀመሪያ የፈጠርኩት ግርግር ያው ሁኔታው ስላልገባኝ እና ደግሞ ብዙ ጉዳዮችም ስላሉ የተነካካ ነገር ወደ እኔ እንዳይመጣ ብዬ ስላሰብኩ ነበር። አሁን ያው ከካሜራ ጀርባ ሁሉንም ስላስረዳኸኝ ኦፕን ሆኜ ሁሉንም ነገር ላስረዳክ ወይም ያለውን ነገር ልነግርህ እችላለሁ። ጀሚል ማለት ላይክ በጣም ክሎዝ የሆነች ጓደኛዬ ናት። ከበፊት ጀምሮ ከሃይስኩል በኋላም ብቻ እንተዋወቅ ነበርና ያው እኔ በቤተሰብ የሚሆን በምንም የራሴ የሆነ ትልቅ ንግድ አለኝ እና እዛ ንግድ ላይ ተሰማርቼ ይገርማል ረጅም ጊዜ ነው የምሰራው እና ይሄ ንግድ ላይክ መስፋፋት ሲጀምር ላይክ መርካቶ ላይ ምን አለ መሰለህ እቁብ የምትጥለው ነገር አለ ምናምን ነገር ነው ኢን ሚሊየንስ ነው እዛ ጋር የምሰራቸው ስራዎች ምናምን ትርፋማ ሊያደርጉ የሚችሉት እና በዛ ትርፋማ ነበርኩኝ እና ጀሚል ሰርጌ ደርሷል ስራ ያስፈልገኛል ብላ ወደ እኔ መታ ነበርና ያው ብዙ ኮኔክሽን ስለነበረኝ ደህና ሴልስ ልሰራ ትችላለች ብዬ ያሰብኩበት ቦታ ላይ ነበር እንድስገባ ያገዝኳት እና ያው በጣም አሪፍ መስራት ትችል ነበር እየሰራችም ነበር ማለት ላይክ እንደ ጀማሪ የምትቸገረውም ነገር አልነበረ ሰፖርት ያደርጋታል ምናምን ነገር ያ አሪፍ ነበር ለሷና እኔ ጋር ትመጣ ነበር ምናምን ነገርና የሆነ ሞመንት ላይ ምንድነው እቁብ ሰብሳቢ የሚባል ነገር አለና አንዳንድ ጓደኞች አሉኝ ማለት ጓደኞች ለማለት ይከብደኛል ጓደኞቼ እንኳን ዲፕላይ አይደሉም ግን
ምንድነው እነሱም እቁብ ይጥላሉ በተመሳሳይ ነው። ያንን እቁብ ብቻ በዛ ተግባባን አይነት ነገር ከነሱ ጋር ነው። ያንን እቁብ ለመሰብሰብ የነበረችው ልጅ ኦልሬዲ ከዚህ ሙቭ ስታደርግ ሌላ ሰብሳቢ አስፈለገና ያው ይጠቅማታል ብዬ አስቤ ለጀሚል ያንን ስራ እንድትቀላቀል ማለት ያው ሰብስበው የምታተርፈውን አትርፋ ላይክ ለዛ ነበር አላማዬ የነበረው እና በዛ አጋጣሚ ከነሱ ጋር ኦቨር ክሎዝ መሆን ጀመረች እና ላይክ የሚያረጉትን ነገር መድገም ምናምን ነገር ብቻ ላይክ እንደዚህ አይነት ባህሪ ያልነበራትም የምትገርም ሴት ነበረች። ማለት በጣም እኔ የምደነቅባት የምቀናባት ጓደኛዬ ነበረች። ግን ካለው ሁኔታ አንጻር ስታየው አንዳንዴ ገንዘብም ያሳስተሃል፣ ያጓጓሃል። እዛ ፓርት ላይ ደግሞ እነሱ ኤክሰስ ነው የሚያወጡት። ላይክ ገንዘብ ምናቸውም ነው። ስለ ገንዘብ እችን ታክል አይጨነቁም። ገባህ? ማለት ራሳቸው አምርተው ራሳቸው ሰርተው እንደሚያመጡት ሁሉ ነው አክት የሚያደርጉትና በዛ መንገድ አእምሮዋ ተቀየረ እና በጣም ጥሪ ነበረ። በጣም እንደዚህ አይነት ነገር እንዳይፈጠር ማለት እነሱን በጣም ስትቀርብ ብዙ ነገር ሚስ ልታደርግ እንደምችል ስለገባኝ በሰዓቱ በጣም ታግዬ ነበር። ግን ያው ኦልሬዲ ሰው ልጅ የራሱን ዲሲሽን ነው የሚወስነው። ትነግረዋለህ እንጂ የእሱን ውሳኔ አትወስንለትም። እና የእሷ ውሳኔ የነበረው እንግዲህ እነሱን መቀላቀል ነበረ እና አይገባኝም። ላይክ ብዙ ጊዜ አብሬያቸው ዝናናለው። ሾፒንግም ስንሄድ አብረን ነው። ላይክ ምንም አይነት ነገሮችን ስናደርግ አብረን ነው እና አንዳንዴ በጣም እኔ ልሄድባቸው የማልችላቸው አይነት ቦታዎች አሉ። እነሱ ኦቨር ሪያክት የሚያደርጉ ቦታዎች እና አጋጣሚ ሆኖ እንኳን ከሄድኩኝ ላይክ እሸማቀቃለሁ አይነት ነገር ማለት የሆነ የሚፈጠሩት የሚጨፍሩበት ወይ የሚለብሱት አለባበስ በቃ ኮምፕሊትሊ ነው የሚቀየረው እና እደነግጣለሁ። ላይክ አንዳንዴማ መንፈስም እንዳለባቸው ሁላ ፊል ነው ማድረገው። ይገርማል የሆነ ታይም ላይ እና ሞር ጀሚል ክሎዝ እየሆነቻቸው ስትሄድ አንዳንድ ነገሮችን ትነግረኝ ጀመር። ያው ሞር ክሎዝ ስለሆንን ጓደኛዋ ስለሆንኩኝ እንደነገርኩ ምን እንደሚሏት ምን እንደሚመክሯት ስትነግረኝ ላይክ መራቅ በጣም ፈልጌ ነበር። ግን እሷን እዛ መሀል ላይ ትቼ ደግሞ መውጣት አልቻልኩም እና በዛ መንገድ ከቀጠለ በኋላ ምንድን ነው የተፈጠረው? ጭራሽ ዙልፋን ላይክ ከክላስ በኋላም ስትመጣ ይሁን በየትኛውም አጋጣሚ ሳይወት ትኩረታቸውን ኦልሬዲ ወደ ዙልፋን ነው ማድረጉ እና በጣም ላይክ እንደማስቆማቸው ወይ እንደማልፈቅድላቸው አይነት ነገር ነው ሁላ ሞስት ኦፍ ታይም እነግርላቸው እና ጀሚልንም ታይ ምናምን እያልኳት ነበር። በቃ በጣም ላይክ የኔ ነገር ሆኖባት ይዘዋት ነው እንጂ ስቲል በቃ እህቷን ሌላ ነገር ውስጥ ከታት ነበር። ያው እንደ አጋጣሚ ያው ካወቀችው ከወደደችው በኋላ ስራውን ትቀላቀላለች ብላ ስለምታስብ ያው በመጥፎ መንገድም ልታደርገው ትችላለች ብዬ ስላሰብኩ በጣም ነበር የምጠነቀቀው ምናምን ነገር ነው። ይገርምሃል በጣም ውስብስብ የሆነ ኬዝ ነው ያለው። ማለት እኔ እንኳን አንዳንዴ መረዳት የሚከብደኝ አይነት ቅርበት ነው ያላቸው እና አሁን ላይ ከሰብሰባ አልፋ እሷ ራሷ ከእነሱ እኩል የምትጥለው እኔ ገንዘቡ ከየት እንደሚያመጡት አላውቅም። ማለት ሞስት ኦፍ ታይም እኔ ቢያንስ ንግዱን እሰራለሁ፣ ሰምቲንግ አገኛለሁ፣ ከዛ ወደ እቁብ ወስደዋለሁ። እነሱ ሲዝናኑ አብረውኝ ወይ ሰምቲንግ ካልሆነ እኔ በምሰራበት ሰዓት ወይ ተኝተዋል ወይ ደግሞ እኔ ሾፕ ነው ያሉት እና ከየት ገንዘቡ ሊመጣ እንደሚችል ራሱ አንዳንዴ አይገባኝም። እና ይገርምሃል በቃ በጣም ውስብስብ የሆነ ሁኔታ ውስጥ ነበርኩና ለዛ ነው ትንሽ አይምሮዬም ወደዛ ነገር ስለሄደ ነው። ቅድም ችግር የለውም። እኔ በዋናነት አሁንም ለመስማት የምፈልገው ምን መሰለሽ፣ በተለየ ሁኔታ ጀሚላ የማያስፈልግ ነገር ውስጥ እንደገባችና የጀሚላን ነገር ስናጣራ ደግሞ ሊያገባት የነበረው ግለሰብ ያገኘባት ማስረጃዎች እንዳሉ እሷን ሲከታተላት የራቆ ዳንስ ቤት ውስጥ እንደምትሄድ ከዛ የራቆ ዳንስ ቤት በተጨማሪ ደግሞ ይሄ ከሉሲፈር ከ666 አምላኪዎች ጋር ቀጥተኛ ግንኙነት እንዳላትና ወንድ ከወንድ ጋር ሴት ከሴት ጋር ህጻናቶች ባላስፈላጊ መንገድ የወሲብ ንግድ ውስጥ የሚሰማሩበት ብዙ ነገሮች እንዳሉ ፍንጭ እያገኘን የመጣ ነው። ይሄንን ነገር አሁን ምናልባት ተራ ሊመስል ይችላል፣ ነገር ግን ቀላል አይደለም። ሰንሰለቱ ረጅም እንደሆነ እየተረዳው ነው ያለሁት እና እሷን ስንጠይቃት ማንንም አጋልጣ ልትሰጠን አልቻለችም። ነገር ግን ከእሷ በላይ ብዙ ሰዎች እንዳሉ ስትናገር ነው የነበረው። እሷ ተራዋ ሴት ነች አውቃለሁ። መጀመሪያም በተራ መንገድ ነው የተገኘችው። ስለዚህ ከዛ በኋላ ያሉትን እያንዳንዱ ሰዎች ማግኘት ፈልጋለሁ እና ጓደኞቿ ሲባል አንድ ስልክ ብቻ ነው ማውቀው ብላ ዙልፋን ያንቺን ስልክ ነው የሰጠችኝ። ግን
ከእሷ ጋር የሚሆኑ ጓደኞች በተለየ ሁኔታ ይሄን ነገር የምታሰማራ አንቺ በአይን የምታውቂያቸው ሰዎች አሉ? አዎ በሚገባ ያው ቅድም እንደነገርኩ እኔ አንዳንድ የማልሳተፍባቸው የማልገባባቸው ቦታዎች አሉ ብያለሁ እና ምንድነው ላይክ እዛ ማያቸው ላይክ ሴት በወንድ ቢያንስ ለምደከዋል ያው ግላጭም ቢሆን ቢያስጠላህም ግን ደግሞ ሴት ከሴት ጋር ወንድ ከወንድ ጋር አልሆነ ሪያክሽን የሚፈጠርባቸው ቦታዎች አሉ እና እነዛ ቦታ ላይ ሲሆን በቃ እኔ እንትን አይደለም ሙቭ አላረግም እና አንዳንዴ በጣም ተጭነውኝ አጋጣሚ ነው እሱንም እንትን ያልኩትና በጣም አስደንጋጭ ሹክ የሚያደርግ ነገር ነው በጣም ነው ምንድነው ለእህቷም እኔ ነኝ ስልኬን የሰጠኋት ዛት ሚንስ ሰምቲንግ የሆነ እንኳን ቢፈጠር እንዳልከው ህፃናትን ያለ ፍላጎታቸው ነው ቅድሚያ ወደዛ ቦታ እንዲመጡ የሚደረጉት እና ያለ ፍላጎት የሆነ ነገር የሚፈጠር ከሆነ ኢንፎርም እንድታደርገኝ ብዬ ነበር ስልኬን ሰጥቻት የነበረው እና አይ ቲንክ ቅድም ነው ያየነው ልጅ ነው አይደል ልታገበው የነበረው ደግሞ አዎ ምንድነው የሆነ ፓርት ላይ አየው ነበር ነው ላይክ እሷን የተከታተላት ሲሆን አንደርስታንድ አላረኩምና እንደውም አንዳንድ ጥያቄዎችን ሲጠይቀኝ ነበር የሆነ አጋጣሚ ላይ ተገናኝተንና ላይክ ምንም ልለው አልቻልኩም ያው ልታምነውም ስለማልችል ያው ጀሚልም ከምትለኝ ነገር አንጻር ሜቢ እኔ ስቶሪውን ፊል አድርጌው የነበረው ላይክ እሱ እንደዛ ከተዋት በኋላ ወደዚህ ስራ ማለት እንደማይፈልጋት ካሰበች በኋላ ነው ኦልሬዲ የተቀላቀለቻቸው እና ላይክ እኔ ስለ ላይክ 66 ይባል በቃ ጀስት የምሰማው ነገር ነው እንጂ የማየው ነገር መስሎኝ አያውቅም ገብቶሃል አይደል እና እንዴት ነው ወደዛ ሁኔታ ውስጥ እየገባቸው ሄደችው የሆነ ታይም ላይ ነው ማይንዷን እያጣች ስትሄድ እና ነገሮችን ከጊዜ በኋላ አንደርስታንድ አድርጌያለሁ አይቻለሁ የሚፈጠረውን ያው እኔ ባልቀላቀላቸው ማለት እኔ እንደዚህ አይነት ነገር የኔ ህይወት ሆኖ አያውቅም ሊሆንም አይችልም እና ፈጣሪ የተመሰገነ ይሁን የሚበቃኝን ያህል ገንዘብ ሀብትም አለኝ የራሴ ስራም አለኝ እና በዛ ምክንያት ወደዛ ስራ የመግባት ፍላጎት ወደዛ ሁኔታ የመግባት ፍላጎት ኖሮኝ አያውቅም እና እንዳልኩ ያለ ስራ መቆየታቸው ላይክ ሲያወዛግበኝ ነው ጥያቄ ሳበዛባት ያለውን ሁኔታ የነገረችኝና ኦልሬዲ ከዛ በኋላ ሙሉ ለሙሉ ነው እቁብ ራሱ ያቆምኩት ምክንያቱም ያ ገንዘብ በየትኛው መንገድ እንደሚመጣ በሰይጣን አምልኮ ምናምን ብቻ ይሄ ሉሲፈር የሚጠቀሙት ነገር የሚያደርጉት ነገር ሁላ እያስጠላኝ መጣ ከዛ በኋላ ገባሁ እኔ ጋር መጥቶ ያን ነገር መጠቀም ለእኔ ሪስክ ያለው ነገር ነው ብዬ ስላመንኩኝ እና አዎ እንደ ስልካቸው በአግባቡ ይኖረኛል ላይክ ቋሚ አድሬስ ባይኖራቸውም ግን የሚገኙበት ቦታ የሚዝናኑበት ቦታ ልጠቁምህ ልታገኛቸው ትችላለህ ያው የሚያስፈልገኝ ኢንፎርሜሽን አለ ማውራት አለብኝ ብለህ የምታስብ ከሆነ ኢትስ ኦኬ ይተባበረሃለሁ እኔ በጣም ጥሩ እኔ የምፈልገው እሱን ነው ምክንያቱም አንቺ እዚህ ነገር ላይ እንዳለሽ እና እንደሌለሽ በተወሰነ መልኩ ለማጣራት እየሞከርኩኝ ነበር ከመጣሽ በኋላ እያወራሁሽ ነበር ከካሜራ ጀርባ እና አሁን ልትተባበረኝ ፈቃደኛ ሆነሻል እነዛ ጓደኞችሽን ወይም ደግሞ የአንቺና የጀሚላ የጋራ የሆኑትን ጓደኞች ማግኘት እፈልጋለሁ እዚህ ነገር ላይ ያስገቧት ከዛ ደግሞ እነማን ናቸው ዋና ሴት ከዛ በኋላ ወደ ማን ነው የሚያመራው ይሄ እንግዲህ ህፃናትን ለወሲብ ንግድ ማለት ውድ ተመልካቾቻችን ቀላል ነገር አይደለም ከዛ በተጨማሪ ደግሞ አላስፈላጊ በእርግጥ ብዙ ነገር አለ መዲናችን አዲስ አበባ ላይ ብዙ ነገሮች እንደሚደረግ እናውቃለን እና ከዚህ የከፋ ነገር ደግሞ የሆነ ነው የመጣው ህፃናቱን እንዳላስፈላጊ የወሲብ ንግድ ውስጥ እየከተቱ ነው ያሉት እነማን ናቸው በዚህ ልክ እየሰሩ ያሉት እነማን ናቸው ይሄን ነገር እያደረጉ ያሉት የሚለውን በደንብ ለማጣራት እንሞክራለን አንቺም ግን እዚህ ነገር ላይ ትተባበሪያለሽ ስልክም የምትሰጪን ከሆነ በአካልም ማግኘት ያለብን ሰዎች ከሆነ ይሄን ነገር የምታግዢ ነው የሚሆነው በሙሉ ፈቃደኝነት ነው የማደርገው እንደነገርኩ ካስፈለገም ላይክ ሞመንቱን ማዘጋጀትም እችላለሁ ያው እንደነገርኩ ጓደኞቼ ናቸው ስለዚህ እንዝናና ብሎ መጥራትም ለኔ ከባድ አይደለም ያው በጣም ላይክ ይሄን ነገር ማስቆም እችላለሁ ወይም ደግሞ ያለውን ፍጭ ተጠቅመህ አንተ የሆነ ጥሩ ነገር ላይ መድረስ ከቻልክ እኮ ለኔም የህሊና ረፍት ነው ማለት ያው ማስቆምበት መንገድ ስለማላቅ ነው እስከዛሬም ዝም ብዬ ቆየሁት ነው በእውነት ያን ማድረግ የምትችል ከሆነ ነገሮች የሚስተካከል ከሆነማ እኔም ደስተኛ ሆኜ እረዳሃለሁ እና እንዳልኩ ነው ወይ ያሉበት ድረስ ልወስደው እችላለሁ ካልሆነም ደግሞ የምትፈልግበት ቦታ ልጠራቸው እችላለሁ በጣም ጥሩ ስለዚህ ስለ ትብብርሽ በጣም እያመሰገንኩኝ አንቺን ላይ የተወሰነ ማጣራቶችን አድርገን ከዛ ደግሞ ወደ ተባልነው ሂደት እንሄዳለን ማለት ነው ስልኮችን ወደ መፈለግ እነዛን ሰዎች ወደ ማግኘትና ወደ ማን ይመሩናል የተባለው ቦታ የት ነው እያንዳንዱ ነገር ለማድረግ እንሞክራለን ወደ ተመልካቾቻችን እንግዲህ የራቆት
ዳንስ ቤት የተባለውን ከራቆት ዳንስ ቤት በተጨማሪ ደግሞ ብዙ የሚደረጉ ወንጀሎች እንዳሉ ከተማችን ላይ እናውቃለን። እንግዲህ ማሳጅ ቤቶች ምን አይነት ስራዎች እንደሚሰሩ የራቆት ዳንስ ቤቶች ከተማችን ላይ በጣም እየተንሰራፉ እየበዙ እንደሆኑ እናውቃለን። እና ከነዚህ ነገሮች በተጨማሪ ደግሞ አሁን ህጻናቶችንም እንደ ዙልፋን ያሉ ገና ታዳጊ ሰዎችንም ወደዛ ነገር ውስጥ ወደ መክተት ሰዎችን ተስፋ በማስቆረጥ ሂደት ውስጥ እየሄዱ ያሉ ሰዎች አሉና እነሱን ሰዎች ለህግ ማቅረብ መቻል አለብን። ስለዚህ በእሷም በጀሚላም እንዲሁም ደግሞ በዙልፋን አማካኝነት ሌሎችን ሰዎች ለማግኘት እንሞክራለን። ሰንሰለቱ ረጅም ነው። አድካሚ ጊዜዎች ይጠብቁናል። ይህንን ወንጀለኞች በተለይ ሉሲፈር እና 666 ከተማችን ላይ ሀገራችን ላይ ከበቂ በላይ እየተንሰራፉ ከበቂ በላይ ሰዎችን እያቆሸሹ እና ሰዎችን አላስፈላጊ ተስፋ ቢስ እያደረጉ ነው ያሉት እና እነዛን ሰዎች በቁጥር ስር ለማዋል እና ሀገራችንን የጸዳች ተከባብረን የምንኖርባት ሰዎች በሃይማኖት ጸንተ የምንኖርባት ለማድረግ እንሞክራለን ማለት ነው። ያንን ነገሮችን አስተካክለን ደግሞ እንግዲህ ሀገራችንን የጸዳች እናረጋታለን። ሙስሊም ክርስቲያን የተለያየ እምነት ተከታዮች እንዳላችሁ ቤተሰቦቻችን እናውቃለን እና በቻልነው አቅም ሀገራችንን ንጹህ አድርገን በደንብ የሚታመንባት በጥሩ መንገድ ነገሮች የሚስተካከሉባት እናደርጋለን። እስከዛው ድረስ ግን አብራችሁ እንድትቆዩ በአክብሮት እንጋብዛለን ማለት ነው። እንግዲህ በአዲስ ቻናል ብቅ ብለናል። መጀመሪያም ለእናንተ የገባሁላችሁ ነገር አለና አዲስ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ውድ ቤተሰቦቻችን በቻልነው አቅም ከእናንተ ጎን ለመሆንና የእናንተን ጉዳይ የእናንተን ኬዞች ለመያዝ እየሞከርን ያለ ነው። አብራችሁን ከጎናችሁ እንድትሆኑ እየጠየቅን ይህን ነገር እልባት እስኪሰጥ ድረስ ከጎናችን እንድትደግፉ እናደርጋለን ማለት ነው። ቸር ቆዩ።